ጤና ይስጥልኝ እንደምን ከረማችሁ በእያላችሁበት ሰላም ጤና ከእናንተ ጋር ይሁን። በዛሬው አጭር ቪዲዮ ስለ ቫይታሚን ዲ ወይም የፀሐይ ብርሃን ሆርሞን ስለሚባለው ስለሚሰጠው ጥቅም፣ የጥረት ምልክቶችና ተገቢ ስለሆነው አጠቃቀም አጠር ያለ መረጃ አካፍላችኋለሁ። እስከ ቪዲዮ መጨረሻ እንድትከታተሉኝ በቅድሚያ በአክብሮት ተጋብዛለሁ። ቫይታሚን ዲ ምንድን ነው የሚለውን ስንመለከት ቫይታሚን ዲ ከሌሎች ቫይታሚኖች ለየት ያለ ቫይታሚን ሲሆን ይኸውም ለየት የሚያደርገው ሰውነታችን በራሱ የፀሐይ ብርሃን በመጠቀም የሚያመርተው ቫይታሚን ሲሆን፣ ሁለተኛው ለየት የሚያደርገው ምክንያት ሰውነታችን ላይ እንደ ሆርሞን ሆኖ ያገለግላል። በሰውነታችን ውስጥ ከ1000 በላይ የሚሆኑ ዘረመሎችን የሚቆጣጠር ሆርሞን ሆኖ ስለሚያገለግል ከሌሎቹ የቫይታሚን አይነቶች ለየት ያለ ንጥረ ነገር በመባል ይታወቃል ማለት ነው። ቫይታሚን ዲ ለሰውነታችን በርካታ የጤና ጥቅሞች ያስገኛል። ከነዚህ ውስጥ የመጀመሪያው የአጥንት ጥንካሬ ነው። ቫይታሚን ዲ የካልሽየም ቁልፍ በመባል ይታወቃል። ይህም የሆነበት ምክንያት ሰውነታችን ካልሽየምን ከአንጀት ውስጥ ለማምጣት ቫይታሚን ዲ የግድ ስለሚያስፈልገው ያለሱ አጥንት ሊለሰልስና ሊሰበር ስለሚችል ቫይታሚን ዲ የካልሽየም ቁልፍ በመባል ይታወቃል። የቫይታሚን ዲ እጥረት በአዋቂዎች ላይ የሚከሰተውን የአጥንት መሳሳት ወይም ኦስቲዮፖሮሲስ ለመከላከል ዋነኛ መፍትሄ ነው። ሌላኛው ጠቀሜታው የበሽታ የመከላከል አቅምን በማሳደግ ረገድ የሚጫወተው ሚና ሲሆን ተላላፊ የሆኑ በሽታዎችን ለመከላከል በሽታ የሚከላከሉ ሴሎችን በማነቃቃት ቫይረሶችና ባክቴሪያዎችን ሰውነታችን እንዲዋጋ ያስችላል። ሌላው የመተንፈሻ አካላትን ለጉንፋንና ለሳምባ ኢንፌክሽን የመጋለጥ እድልን እንዲቀንስ ጤነኛ እንዲሆኑ ያደርጋል ማለት ነው። ሌላው እብጠትን የመቀነስ ወይም ደግሞ ኢንፍላሜሽን በመቀነስ ሰውነታችን አላስፈላጊ ለሆኑ ኬሚካሎችን የሚሰጠው ምላሽ ያስተካክላል። ሌላኛው የቫይታሚን ዲ ጥቅም እንግዲህ ከጡንቻ ጥንካሬና ሚዛን ከመጠበቅ ጋር የተያዘ ሲሆን ቫይታሚን ዲ ለጡንቻ ጥንካሬና ጤናማ እድገት ወሳኝ ሚና ይጫወታል። በሌላ በኩል ሚዛንን በመጠበቅ ረገድ በተለይ ለአዛውንቶች ሚዛን እንዳይስቱና እንዳይወድቁ ከፍተኛ እገዛ ያደርጋል። ሲወድቁም እንዳይሰበሩ አጥንታቸው ጠንካራ ሆኖ እንዲቆይ የቫይታሚን ዲ እጅግ በጣም አስፈላጊ አስተዋጽኦ አለው ማለት ነው። በሌላ በኩል የአእምሮን ጤናን በመጠበቅ ረገድ ቫይታሚን ዲ የደስታ ሆርሞን በመባል ይታወቃል። ይህም የሆነበት ምክንያት ቫይታሚን ዲ በአእምሮ ውስጥ ያለውን ሴሮቶኒን የተባለውን የደስታ ሆርሞን እንዲመረት ከፍተኛ እገዛ ስለሚያደርግ ነው። በቂ ቫይታሚን ዲ ማግኘት ለጭንቀትና ለድብርት የመጋለጥ እድልን በከፍተኛ ሁኔታ ስለሚቀንስ ቫይታሚን ዲ የደስታ ሆርሞን በመባል ይታወቃል። እንግዲህ ቫይታሚን ዲ ከብዙ ባጭሩ እነዚህን እና የመሳሰሉትን የጤና ጥቅሞች አሉት። የቫይታሚን ዲ መጠኑ ሲቀንስ እንዴት እናውቃለን? መጠኑ ሲቀንስ ምን ይከሰታል የሚለውን ደግሞ ባጭሩ እንመልከት። መጠኑ ሲከሰት ዋነኛ ምልክቶቹ ስር የሰደደ ድካም ወይም ደግሞ በቂ እንቅልፍ ቢተኙም እንኳን ቀኑ ሙሉ ከፍተኛ የድካም ስሜት መሰማት፣ እንዲሁም የአጥንት ህመም፣ በወገብ በዳሌና በጀርባ አካባቢ የሚሰማ ጥልቅና ተደጋጋሚ ህመም ሲኖር እነዚህ የቫይታሚን ዲ እጥረት ምልክቶች ሊሆኑ ስለሚችሉ የሕክምና ባለሙያዎችን በማማከር የላቦራቶሪ ምርመራ ማድረግ አስፈላጊ ይሆናል ማለት ነው። ለረጅም ጊዜ የሚቆይ የቫይታሚን ዲ እጥረት የጤና ችግሮች፣ ዘላቂ የጤና ችግሮች ሊያስከትሉ ይችላሉ። ከእነዚህ መካከል በህፃናት ላይ ሪኬትስ የተባለው በሽታ ያስከትላል። ይኸውም በህፃናት ላይ ሲከሰት አጥንት እንዲለሰልስና እንዲጎብጥ ያደርጋል። ይሄ ብራኪት ሌግ የሚባለው እግራቸው የታጠፈ ወይም ደግሞ ፈርከክ ያለ እግር ያላቸው ህፃናት እንዲወለዱ እና እንዲያድጉ ያደርጋል። በአዋቂዎች ላይ ደግሞ ኦስቲዮማላሲያ ለተባለ የከፋ የአጥንት ህመምና ስብራት ሊዳረግ ይችላል ማለት ነው። ቫይታሚን ዲ በተለየ ሁላችንም የቫይታሚን ዲ እጥረት ሊያጋጥመን ይችላል። በተለየ ግን እነዚህ ሁለት
የህብረተሰብ ክፍሎች ለቫይታሚን ዲ እጥረት ተጋላጭ ሊሆኑ ይችላሉ። የመጀመሪያው ጠቆር ያለ ቀለም ያላቸው ናቸው። ጠቆር ያለ ቀለም ሜላኒን ከፀሐይ የሚገኘው ቫይታሚን እንዳይመረት ስለሚገድበው ወይም እንደ ሰንብሎክ ስለሚያገለግል በሰውነታችን ውስጥ በቂ የሆነ የቫይታሚን ዲ እንዳይመረት ሊከላከል ስለሚችል የቫይታሚን ዲ እጥረት ሊያስከትል ይችላል። ሁለተኛው በቤት ውስጥ የሚውሉ ሰዎች ነው። የፀሐይ ብርሃን በቂ ተጋላጭነት የሌላቸው ሰዎች የቫይታሚን እጥረት ሊያጋጥማቸው ይችላል። ቫይታሚን ዲ እጥረት መኖሩ እንዴት እናውቃለን? ወይም ደግሞ ውጤቱስ እንዴት ይነበባል የሚለውን ስንመለከት የመጀመሪያው ማወቅ ያለብን ነገር ቫይታሚን ዲ በምልክቶች ብቻ ቫይታሚን ዲ እጥረት መኖር አለመኖሩን መገመት ተገቢ አይሆንም። የላቦራቶሪ ምርመራ ማድረግ ያስፈልጋል። በዛ መሰረት ከሐኪማችን ጋር ተነጋግረን አስፈላጊውን ማስተካከያ መውሰድ ያስፈልጋል። ውጤቱም እንግዲህ እንደየሀገሩ የተለያዩ የሜጀርመንት ስታንዳርድ ቢኖርም በዩኤስ ደረጃ ያለው የተለመደው የሜጀሪንግ የአለካክ ዘዴ እንደሚከተለው የሆነ ማለት ነው። እሱ ምንድነው? ከ12 ናኖ ግራም ፐር ሚሊ ሊትር በታች ከሆነ ከፍተኛ እጥረት ስለሆነ አስቸኳይ የሆነ መፍትሄ ያስፈልገዋል። እንዲሁም ከ12 እስከ 20 ከሆነ እሱም እጥረት ተብሎ ስለሚወሰድ እሱም ሰፕሊመንት ወስዱ። ሐኪሞች ብዙ ጊዜ ሰፕሊመንት እንዲወስዱ ይመክራሉ። በቂ ወይም ጤናማ ነው የሚባለው ከ20 እስከ 50 ባለው መጠን ውስጥ ከሆነ በቂ ተብሎ ይወሰዳል። ከ50 በላይ 50 ናኖ ግራም ፐር ሚሊ ሊትር በላይ ከሆነ ግን ሌላ የጤና ችግር ያስከትላል። ወይም ደግሞ የቫይታሚን ዲ ቶክሲሲቲ የቫይታሚን ዲ መመረዝን ስለሚያስከትል ጥንቃቄ ያስፈልገዋል ማለት ነው። ወደ በኋላ ላይ ያመጣበታል። እንግዲህ ቫይታሚን ዲ ለሰውነታችን ይህን ያክል አስፈላጊ ከሆነ ከየት እናገኛለን የሚለውን ስንመለከት የመጀመሪያው ተፈጥሯዊ ማምረቻ ዘዴ የሚባለው በሳምንት ቢያንስ 3 ቀን ከ10 እስከ 20 ደቂቃ ለፀሐይ መጋለጥ በቂ ቫይታሚን ዲ ለማምረት በቂ ነው ማለት ነው። በተለይ ሰዓቱ እንደየሀገሩ ጂኦግራፊ አቀማመጥ የሚለያይ ቢሆንም ከጠዋት 4 ሰዓት ከሰዓት 9 ሰዓት ድረስ ባለው ጊዜ ውስጥ ቆዳችንን ለፀሐይ ብርሃን ብናጋልጥ በቂ የሆነ የቫይታሚን ዲ ሰውነታችን እንዲያመርት ያስችለዋል ማለት ነው። ሁለተኛው እንግዲህ የፀሐይ ብርሃን በማናገኝበት ጊዜ አንዳንድ ሀገሮች ላይ በቂ የፀሐይ ብርሃን ስለማይገኝ በዚህ ጊዜ ከምግብ ወይም ተጨማሪ ሰፕሊመንት በመውሰድ የቫይታሚን ዲ መጠን ማስተካከል ያስፈልጋል ማለት ነው። ከምግብ የምናገኛቸው በጣም የተለመደው የቅባት አሳ ወይም ሳልሞን እና ማክሬል የሚባሉ በከፍተኛ ደረጃ የቫይታሚን ዲ ይዘት ስላላቸው እነሱ መውሰድ የቫይታሚን ዲ መጠን ለማስተካከል ይረዳል። በቀላሉ የምናገኘው ሌላው የምግብ አይነት እንቁላል ነው። የእንቁላል አስኳል ሌላው የቫይታሚን ዲ ምንጭ ሆኖ ስለሚያገለግል እንቁላል መውሰድ የቫይታሚን ዲ እጥረታችን ለማስተካከል ይረዳል ማለት ነው። ከዚህ በተጨማሪ ሌሎች በፋብሪካ አማካኝነት የሚዘጋጁ የቫይታሚን ዲ የተጨመረባቸው ምግቦች መውሰድም እንዲሁ የሰውነታችን ውስጥ ያለውን የቫይታሚን ዲ እጥረትን ለማስተካከል ይረዳል። በተጨማሪ እንደየ ቫይታሚን ዲ እጥረት መጠናችን በሐኪም የሚታዘዝ ሰፕሊመንት ወይም ደግሞ ክኒኖችን መውሰድ የቫይታሚን ዲ እጥረት ሊያስተካክል ይችላል። ከመጠን በላይ ሲሆን ምን ያስከትላል የሚለው ስንመለከት የቫይታሚን ዲ መመረዝ አደጋ ሊያስከትል ይችላል። ይሄውም ቫይታሚን ዲ ያለ ሐኪም ትዕዛዝ ለረጅም ጊዜ መውሰድ በደም ውስጥ ያለውን የካልሲየም መጠን እንዲጨምር ያደርጋል። ይህ ሁኔታ የኩላሊት ጠጠር እንዲፈጠር ያደርጋል። እንዲሁም የልብ ምትን መዛባት ሊያስከትል ይችላልና ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደ ማጠቃለያ እንግዲህ ቫይታሚን ዲ ለህይወታችን እጅግ በጣም አስፈላጊ የሆነ ንጥረ ነገር ነው። ነገር ግን ሚዛኑን መጠበቅ ወሳኝ ስለሆነ የምርመራ ውጤቱን በማወቅ ጤነኛ የሆነ የቫይታሚን ዲ በማስተካከል ጤነኛ፣ ጠንካራና ንቁ እንድንሆን ያስፈልጋል ማለት ነው። ይህን ቪዲዮ ስላዳመጣችሁ በጣም አመሰግናለሁ። ተመሳሳይ የሆኑ የጤና መረጃ እንዲደርሶት ከፈለጉ ይህን ቻናል ሰብስክራይብ ያድርጉ እና ለወዳጅ ለዘመዱ እንዲያጋሩልን እንጠይቃለን። እናመሰግናለን። መልካም ቀን። ጤና ይስጥልኝ። እንደምን ከረማችሁ? በያላችሁበት ሰላም ጤና ከእናንተ ጋር ይሁን።
በዛሬው አጭር ቪዲዮ ስለ ቫይታሚን ዲ ወይም የፀሐይ ብርሃን ሆርሞን ስለሚባለው ስለሚሰጠው ጥቅም፣ የጥረት ምልክቶችና ተገቢ ስለሆነው አጠቃቀም አጠር ያለ መረጃ አካፍላችኋለሁ። እስከ ቪዲዮ መጨረሻ እንድትከታተሉኝ በቅድሚያ በአክብሮት ጋብዛለሁ። ቫይታሚን ዲ ምንድነው የሚለውን ስንመለከት ቫይታሚን ዲ ከሌሎች ቫይታሚኖች ለየት ያለ ቫይታሚን ሲሆን ይኸውም ለየት የሚያደርገው ሰውነታችን በራሱ የፀሐይ ብርሃን በመጠቀም የሚያመርተው ቫይታሚን ሲሆን፣ ሁለተኛው ለየት የሚያደርገው ምክንያት ሰውነታችን ላይ እንደ ሆርሞን ሆኖ ያገለግላል። በሰውነታችን ውስጥ ከ1000 በላይ የሚሆኑ ዘረመሎችን የሚቆጣጠር ሆርሞን ሆኖ ስለሚያገለግል ከሌሎቹ የቫይታሚን አይነቶች ለየት ያለ ንጥረ ነገር በመባል ይታወቃል ማለት ነው። ቫይታሚን ዲ ለሰውነታችን በርካታ የጤና ጥቅሞች ያስገኛል። ከነዚህ ውስጥ የመጀመሪያው የአጥንት ጥንካሬ ነው። ቫይታሚን ዲ የካልሽየም ቁልፍ በመባል ይታወቃል። ይህም የሆነበት ምክንያት ሰውነታችን ካልሽየምን ከአንጀት ውስጥ ለማምጣት ቫይታሚን ዲ የግድ ስለሚያስፈልገው ያለሱ አጥንት ሊለሰልስና ሊሰበር ስለሚችል ቫይታሚን ዲ የካልሽየም ቁልፍ በመባል ይታወቃል። የቫይታሚን ዲ እጥረት በአዋቂዎች ላይ የሚከሰተውን የአጥንት መሳሳት ወይም ኦስቲዮፖሮሲስ ለመከላከል ዋነኛ መፍትሄ ነው። ሌላኛው ጠቀሜታው የበሽታ የመከላከል አቅምን በማሳደግ ረገድ የሚጫወተው ሚና ሲሆን ተላላፊ የሆኑ በሽታዎችን ለመከላከል በሽታ የሚከላከሉ ሴሎችን በማነቃቃት ቫይረሶችና ባክቴሪያዎችን ሰውነታችን እንዲዋጋ ያስችለዋል። ሌላው የመተንፈሻ አካላትን ለጉንፋንና ለሳምባ ኢንፌክሽን የመጋለጥ እድልን እንዲቀንስ ጤነኛ እንዲሆኑ ያደርጋል ማለት ነው። ሌላው እብጠትን የመቀነስ ወይም ደግሞ ኢንፍላሜሽን በመቀነስ ሰውነታችን አላስፈላጊ ለሆኑ ኬሚካሎችን የሚሰጠው ምላሽ ያስተካክላል። ሌላኛው የቫይታሚን ዲ ጥቅም እንግዲህ ከጡንቻ ጥንካሬና ሚዛን ከመጠበቅ ጋር የተያዘ ሲሆን ቫይታሚን ዲ ለጡንቻ ጥንካሬና ጤናማ እድገት ወሳኝ ሚና ይጫወታል። በሌላ በኩል ሚዛንን በመጠበቅ ረገድ በተለይ ለአዛውንቶች ሚዛን እንዳይስቱና እንዳይወድቁ ከፍተኛ እገዛ ያደርጋል። ሲወድቁም እንዳይሰበሩ አጥንታቸው ጠንካራ ሆኖ እንዲቆይ የቫይታሚን ዲ እጅግ በጣም አስፈላጊ አስተዋጽኦ አለው ማለት ነው። በሌላ በኩል የአእምሮን ጤናን በመጠበቅ ረገድ ቫይታሚን ዲ የደስታ ሆርሞን በመባል ይታወቃል። ይህ የሚሆንበት ምክንያት ቫይታሚን ዲ በአእምሮ ውስጥ ያለውን ሴሮቶኒን የተባለውን የደስታ ሆርሞን እንዲመረት ከፍተኛ እገዛ ስለሚያደርግ ነው። በቂ ቫይታሚን ዲ ማግኘት ለጭንቀትና ለድብርት የመጋለጥ እድልን በከፍተኛ ሁኔታ ስለሚቀንስ ቫይታሚን ዲ የደስታ ሆርሞን በመባል ይታወቃል። እንግዲህ ቫይታሚን ዲ ከብዙ ባጭሩ እነዚህን እና የመሳሰሉትን የጤና ጥቅሞች አሉት። የቫይታሚን ዲ መጠኑ ሲቀንስ እንዴት እናውቃለን? መጠኑ ሲቀንስ ምን ይከሰታል የሚለውን ደግሞ ባጭሩ እንመልከት። መጠኑ ሲከሰት ዋነኛ ምልክቶቹ ስር የሰደደ ድካም ወይም ደግሞ በቂ እንቅልፍ ቢተኙም እንኳን ቀኑ ሙሉ ከፍተኛ የድካም ስሜት መሰማት፣ እንዲሁም የአጥንት ህመም፣ በወገብ በዳሌና በጀርባ አካባቢ የሚሰማ ጥልቅና ተደጋጋሚ ህመም ሲኖር እነዚህ የቫይታሚን ዲ እጥረት ምልክቶች ሊሆኑ ስለሚችሉ የሕክምና ባለሙያዎችን በማማከር የላቦራቶሪ ምርመራ ማድረግ አስፈላጊ ይሆናል ማለት ነው። ለረጅም ጊዜ የሚቆይ የቫይታሚን ዲ እጥረት የጤና ችግሮች ዘላቂ የጤና ችግሮች ሊያስከትሉ ይችላሉ። ከነዚህ መካከል በህፃናት ላይ ሪኬትስ የተባለው በሽታ ያስከትላል። ይኸውም በህፃናት ላይ ሲከሰት አጥንት እንዲለሰልስና እንዲጎብጥ ያደርጋል። ይሄ ብራኪት ሌግ የሚባለው እግራቸው የታጠፈ ወይም ደግሞ ፈርከክ ያለ እግር ያላቸው ህፃናት እንዲወለዱ እና እንዲያድጉ ያደርጋል። በአዋቂዎች ላይ ደግሞ ኦስቲዮማላሲያ ለተባለ የከፋ የአጥንት ህመምና ስብራት ሊዳረግ ይችላል ማለት ነው። ቫይታሚን ዲ በተለየ ሁላችንም የቫይታሚን ዲ እጥረት ሊያጋጥመን ይችላል። በተለየ ግን እነዚህ ሁለት
የህብረተሰብ ክፍሎች ለቫይታሚን ዲ እጥረት ተጋላጭ ሊሆኑ ይችላሉ። የመጀመሪያው ጠቆር ያለ ቀለም ያላቸው ናቸው። ጠቆር ያለ ቀለም ሜላኒን ከፀሐይ የሚገኘውን ቫይታሚን እንዳይመረት ስለሚገድበው ወይም እንደ ሰንብሎክ ስለሚያገለግል በሰውነታችን ውስጥ በቂ የሆነ ቫይታሚን ዲ እንዳይመረት ሊከላከል ስለሚችል የቫይታሚን ዲ እጥረት ሊያስከትል ይችላል። ሁለተኛው በቤት ውስጥ የሚውሉ ሰዎች ነው። ለፀሐይ ብርሃን በቂ ተጋላጭነት የሌላቸው ሰዎች የቫይታሚን እጥረት ሊያጋጥማቸው ይችላል። ቫይታሚን ዲ እጥረት መኖሩ እንዴት እናውቃለን? ወይም ደግሞ ውጤቱስ እንዴት ይነበባል የሚለውን ስንመለከት የመጀመሪያው ማወቅ ያለብን ነገር ቫይታሚን ዲ በምልክቶች ብቻ ቫይታሚን ዲ እጥረት መኖር አለመኖሩን መገመት ተገቢ አይሆንም። የላቦራቶሪ ምርመራ ማድረግ ያስፈልጋል። በዛ መሰረት ከሐኪማችን ጋር ተነጋግረን አስፈላጊውን ማስተካከያ መውሰድ ያስፈልጋል። ውጤቱም እንግዲህ እንደየሀገሩ የተለያዩ የሜጀርመንት ስታንዳርድ ቢኖርም በዩኤስ ደረጃ ያለው የተለመደው የሜጀሪንግ ያለካክ ዘዴ እንደሚከተለው የሆነ ማለት ነው። እሱም ምንድነው? ከ12 ናኖ ግራም ፐር ሚሊ ሊትር በታች ከሆነ ከፍተኛ እጥረት ስለሆነ አስቸኳይ የሆነ መፍትሄ ያስፈልገዋል። እንዲሁም ከ12 እስከ 20 ከሆነ እሱም እጥረት ተብሎ ስለሚወሰድ እሱም ሰፕሊመንት ቢወስዱ ሐኪሞች ብዙ ጊዜ ሰፕሊመንት እንዲወስዱ ይመክራሉ። በቂ ወይም ጤናማ ነው የሚባለው ከ20 እስከ 50 ባለው መጠን ውስጥ ከሆነ በቂ ተብሎ ይወሰዳል። ከ50 በላይ 50 ናኖ ግራም ፐር ሚሊ ሊትር በላይ ከሆነ ግን ሌላ የጤና ችግር ያስከትላል። ወይም ደግሞ የቫይታሚን ዲ ቶክሲሲቲ የቫይታሚን ዲ መመረዝን ስለሚያስከትል ጥንቃቄ ያስፈልገዋል ማለት ነው። ወደ ኋላ ላይ ያመጣበታለሁ። እንግዲህ ቫይታሚን ዲ ለሰውነታችን ይህን ያክል አስፈላጊ ከሆነ ከየት እናገኛለን የሚለውን ስንመለከት የመጀመሪያው ተፈጥሯዊ ማምረቻ ዘዴ የሚባለው በሳምንት ቢያንስ 3 ቀን ከ10 እስከ 20 ደቂቃ ለፀሐይ መጋለጥ በቂ ቫይታሚን ዲ ለማምረት በቂ ነው ማለት ነው። በተለይ ሰዓቱን እንደየሀገሩ ጂኦግራፊ አቀማመጥ የሚለያይ ቢሆንም ከጠዋት 4 ሰዓት ከሰዓት 9 ሰዓት ድረስ ባለው ጊዜ ውስጥ ቆዳችንን ለፀሐይ ብርሃን ብናጋልጥ በቂ የሆነ የቫይታሚን ዲ ሰውነታችን እንዲያመርት ያስችለዋል ማለት ነው። ሁለተኛው እንግዲህ የፀሐይ ብርሃን በማናገኝበት ጊዜ አንዳንድ ሀገሮች ላይ በቂ የፀሐይ ብርሃን ስለማይገኝ በዚህ ጊዜ ከምግብ ወይም ተጨማሪ ሰፕሊመንት በመውሰድ የቫይታሚን ዲ መጠን ማስተካከል ያስፈልጋል ማለት ነው። ከምግብ የምናገኛቸው በጣም የተለመደው የቅባት አሳ ወይም ሳልሞን እና ማክሬል የሚባሉ በከፍተኛ ደረጃ የቫይታሚን ዲ ይዘት ስላላቸው እነሱ መውሰድ የቫይታሚን ዲ መጠን ለማስተካከል ይረዳል። በቀላሉ የምናገኘው ሌላው የምግብ አይነት እንቁላል ነው። የእንቁላል አስኳል ሌላው የቫይታሚን ዲ ምንጭ ሆኖ ስለሚያገለግል እንቁላል መውሰድ የቫይታሚን ዲ እጥረታችን ለማስተካከል ይረዳል ማለት ነው። ከዚህ በተጨማሪ ሌሎች በፋብሪካ አማካኝነት የሚዘጋጁ የቫይታሚን ዲ የተጨመረባቸው ምግቦችን መውሰድም እንዲሁ የሰውነታችን ውስጥ ያለውን የቫይታሚን ዲ እጥረትን ለማስተካከል ይረዳል። በተጨማሪ እንደየ ቫይታሚን ዲ እጥረት መጠናችን በሐኪም የሚታዘዝ ሰፕሊመንት ወይም ደግሞ ክኒኖችን መውሰድ የቫይታሚን ዲ እጥረት ሊያስተካክል ይችላል ማለት ነው። ከመጠን በላይ ሲሆን ምን ያስከትላል የሚለውን ስንመለከት የቫይታሚን ዲ መመረዝ አደጋ ሊያስከትል ይችላል። ይሄውም ቫይታሚን ዲ ያለ ሐኪም ትዕዛዝ ለረጅም ጊዜ መውሰድ በደም ውስጥ ያለውን የካልሲየም መጠን እንዲጨምር ያደርጋል። ይህ ሁኔታ የኩላሊት ጠጠር እንዲፈጠር ያደርጋል። እንዲሁም የልብ ምትን መዛባት ሊያስከትል ይችላልና ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደ ማጠቃለያ እንግዲህ ቫይታሚን ዲ ለህይወታችን እጅግ በጣም አስፈላጊ የሆነ ንጥረ ነገር ነው። ነገር ግን ሚዛኑን መጠበቅ ወሳኝ ስለሆነ የምርመራ ውጤቱን በማወቅ ጤነኛ የሆነ የቫይታሚን ዲ በማስተካከል ጤነኛ፣ ጠንካራና ንቁ እንድንሆን ያስፈልጋል ማለት ነው። ይህን ቪዲዮ ስላዳመጣችሁ በጣም አመሰግናለሁ። ተመሳሳይ የሆኑ የጤና መረጃ እንዲደርሶት ከፈለጉ ይህን ቻናል ሰብስክራይብ ያድርጉ እና ለወዳጅ ለዘመዱ እንዲያጋሩልን እንጠይቃለን። እናመሰግናለን። መልካም ቀን።